ሩትዬ ከልጇ ጋር ቤቷ ውስጥ ፈዋፍሽ እያለች ልጇን አቅፋ አብሮ እየተኙ ቪዲዮ ቀርጻ በሚገርም ሁኔታ ደስ በሚል ነገር ከልጇ ጋር መታለች ማለት ነው። ከልጇ ጋር ከመጣች በጣም ቆይታለች። ሰሞኑን በዛ ላይ ደግሞ ሚዲያ ላይ ስለ ልጇ እየተወራ ልጇ እየገለበጡ እንትን ሆኖ ነበረ። በጣም ሩትዬ እህቶች በጣም ተናዶ ነበረ። ይሄን ነገር ማስቆም አለብሽ፣ ልጅሽን እንደዚህ ማስደረግ የለብሽም፣ ልጅሽን እንዲገለብጡ መፍቀድ የለብሽም፣ አንቺ ነሽ ልጅሽን ማስከበር ያለብሽ በማለት በተደጋጋሚ ሲናገሩ ነበረ። ንግግሩ ሰምታ ይመስለኛል እንደዚህ ዛሬ ደግሞ ከልጇ ጋር ቅፍ አድርገዋት ምናምን አብሮ ተኝቶ እንደዚህ ፏ ፍሽ ብሎ ደስ በሚል ሁኔታ እየመጡት ማለት ነው። በዛ ላይ ደግሞ ከአይን ይጠብቃቸው፣ በጣም ነው የሚያምሩት የኔ እንቆች ማለት ነው። ፈጣሪ ከክፉ ነገር ይጠብቃቸው ሁለታችንም፣ ፈጣሪ ያሳድግልሽ ሩትዬ፣ ፈጣሪ ይጠብቃችሁ። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ዝት ትርፍርፍ ይበልልኝ። ለዚህ ቤት አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየኩኝ እንግዲህ ሩትዬ ከልጇ ጋር ከመጣች አቶ አብርሃም ከልጁ ጋር ከመጣ በጣም ቆይቷል። በዚህ ሰዓት ቢዚ ሆነዋል። ሄርሜላ ጠፍታለች። የትጥፋና በዚሁ አጋጣሚ በዛው ያስቀራት እና ያው እሷ ስለጠፋች አዘላ ስለሆኑ ከልጁ ጋር ተደስቶ መምጣት አልቻለም። አንድ ጊዜ ወይኔ ናፍቅሽኛል እያለቀሰ ምናምን ብሎ አውቆ መነጽር አድርጎ ክብረር ብሎ ፏፍሽ ብሎ ሩትዬ ልብሱ መርጣለት ለብሶ ወጥቶ ቪዲዮ ሰርቶ እያለቀሰ ሰርቶ ነበረ። ይሄ አልቃሻ